ቆዩ። ሲናንም አባቱን መጠየቅ ጀመረ። አባዬ ንገረኝ እስኪ የሚናገሩት ነገር እውነት ነው እንዴ? አንተ ሽጉጥ ከያዙ ሰዎች ጋር ጓደኛ ሆነሃል? ንገረኝ፣ በእኔ ላይ ተስፋ ቆርጠህ ከነሱ ጋር ጓደኝነት ጀምራል? ሲናን እነሱን አመንካቸው? ምን ላድርግ አባዬ፣ ፎቶዎችን አሳዩኝ፣ አየኋቸው። ተመልከት የኔ ቆንጆ ልጅ፣ እነዛ ፎቶዎች የድሮ ፎቶዎች ናቸው። ያኔ ፖሊስ አባል እያለሁኝ የተነሷቸው ፎቶዎች ጓደኞቼ። ስለዚህ በድጋሚ አብረን ሆነናል አይደል አባዬ? ልክ ነው የኔ አንበሳ፣ በድጋሚ አንድ ላይ ሆነናል። በመጨረሻ ማይሼጉል ቦታው ላይ ደረሰች። ፓይራዝ የሚላት ነገር ግራ ስለገባው በጣም ተጨንቋል። ሰላም ለእናንተ ይሁን ሲናን። አይሼጉል አክስቴ እንኳን ደህና መጣሽ። በጣም ይገርማል፣ ዛሬ ትምህርት ቤት እዚህ ሆኗል እንዴ? ከአባቴ ጋር ነው ያለሁት። ስለዚህ ትምህርትህን አቋርጠሃል? አዎ። ንገረኝ እስኪ ፓይራዝ፣ ሁሉም ነገር ሰላም ነው? ፓይራዝም ፊቱ ተጨንቆ ወደ እሷ ይጠጋል። ዝም ብሏት ከፊት ቀድሞ ሲሄድም ትጠይቀዋለች። ንገረኝ እንጂ ፓይራዝ፣ የተፈጠረ ነገር አለ እንዴ? ስለምንድን ነው የምንነጋገረው? በቦታው ላይ ስንደርስ እንነጋገራለን። ምንድን ነው የምታስፈራረኝ? ቆይ የማማ አይሼጉልንና ፓይራዝን ሲሄዱ እየተመለከተቻቸው ሰውም ወደ እነሱ ጋር እንዲከታተላቸው ላከች። በሌላ በኩል ነክዴት ውሸት ጥይቶችን እየተኮሰ ባለበት ሳድራቲንም ነክዴት በሚተኩስበት አቅጣጫ በፍጥነት ይተኩሳል። ነክዴትም ቆም እያደረገ ወደ ሳድራቲን ይዞራል። እናት አስመሰለብህ ሳድራቲን። ይገርማል፣ እኔ ብዙውን ጊዜ በመጫወቻ ሽጉጦች በጭራሽ አልተኩስም። እንደዛ አይነት ነገር በጭራሽ ትኩረቴን አይስበውም። ይገርማል፣ አካባቢያችን ተጨናንቋል። ከእኔ ምን ትፈልጋለህ ነግዴት? ሊያናግርህ የሚፈልግ ሰው አለ። እናም በህይወት ትልቁን ውለታ ልውልልህ ነው። ያንን ውለታ እንደምትመልስልኝ እርግጠኛ ነኝ ሳድራቲን። ይሄ ደግሞ ምን ማለት ነው? ነግዴትም በእጁ ምልክት ይሰጣል። ሳድራቲንም ጠላቱን እንደተመለከተው ወዲያውኑ ሽጉጡን ይደቅንበታል። ሰውየውም ደቀነበት። አሁን ሁሉም ነገር ይወራረዳል። እባካችሁን ሰዎች ተረጋጉ። የዓለም ናክዴት መሃል ላይ ሆኖ ሁለቱም እየነገራቸው ነው። በጭራሽ አልለቀውም ይሄን የተረገመ። እርስ በራሳችሁ እንድትተኳኮሱ አይደለም እዚህ ድረስ የጠራኋችሁ። ተረጋጉ አልኋችሁ። እርስ በርሳችሁ ሰላም እንድትፈጥሩ ፈልጋለሁ። አንዳንድ የተሳሳቱ አመለካከቶችን ለመረዳት ይሄንን ሽጉጥ አውርዱ እያለም ነክዴት የሁለቱንም ሽጉጥ በጣቱ ወደ ታች ያወርደዋል። ወደ ውስጥ እንግባ። በሌላ በኩል አይሴጉል ፓይራዝ የሚነግራት ነገር ግራ አጋብቷት እስከ መቼ ድረስ ነው እንደዚህ የምንፋጠጠው? የኔ ቆንጆ ልጅ ከ2 ደቂቃዎች በኋላ እንገናኝ። አሁን ሂድና እዛ ጋር ተቀመጥ እባክህን። ሲናን በታዘዘው መሰረት ሁለቱንም ጥሏቸው ሄደ። ፓይራዝም ከፊት ለፊቷ ይቀመጣል። ሄማ እንዲከታተላቸው የላከችው ሰውም በቅርብ ርቀት ላይ ሆኖ የሚያወሩትን ማዳመጥ ጀመረ። እንዴት መጀመር እንዳለብኝ አላውቅም አይሼጉል። ፓይራዝ እያደረክ ያለው ነገር ምንም አልገባኝም። ምንድነው? ቆይ ይኸውልሽ አይሼጉል፣ ይሄ ነገር በጣም ሊረብሽሽ እንደሚችል አውቃለሁ። መጀመር ያልነበረበትን ነገር ነው የጀመርነው። ምን ለማለት እየሞከርክ እንደሆነ አልገባኝም። ቀጥታ ወደ ነጥቡ መግባት አትችልም እንዴ? አይሼጉል፣ እኔ ከዚህ በኋላ ላገኝሽ አልፈልግም። ፈገግ ብላም ትመለከተዋለች። ስለምን እያወራህ ነው ያለው? ምንድነው የምትለው? በጣም ቆየሁኝ እኮ ልምጣ ወደሱ ጋር። አየኔ ልጅ ዘው ቆይ፣ አልጨረስንም። ሄማ የላከችው ሰው ሁሉንም ነገር እየሰማ ፈገግ እያለ ነው። ፈጣሪ ሆይ ቆይ ከዚህ በላይ ምንድነው ማድረግ ያለብኝ? ሄማ ያስቀመጠችው ሰውም ስልኩን ብድግ አድርጎ ቴክስት ላከላት። ነግሯታል። ፓይራዝ ንገረኝ እስኪ እንደዚህ አይነት ሐሳብ ከየት ነው የመጣልህ? በጣም ብዙ ጊዜ አስቤበታለሁኝ። በቃ ከዚህ በኋላ እንደዚህ አይነት ነገር ውስጥ መቆየት አልፈልግም። አባቴን ፈርተህ ነው አይደል? ንገረኝ። አባቴን የፈራኸው? እንደዚህ አይነት ነገር አይደለም። እና ምንድነው? ተናገር፣ ንገረኝ እንጂ። እና ችግሩ ምንድነው? ንገረኝ። በሌላ በኩል ነክዴት እነሳድራቴንን አስሮ ወደ አስቀመጠው ሰው ወሰዳቸው። ይሄ ማን ነው? የልጅህ የሰርካን ገዳይ ይሄ ነው። አንድ ፎቶም ይሰጡታል። ፎቶውንም ያገላበጠ መመልከት ጀመረ። ፎቶው ላይም ሰርካን ላይ አደጋ ሲያደርስበት ይታያል። በእናንተ በሁለታችሁ መካከል ያለው ጥላቻ ለማናችንም ቢሆን በጭራሽ ጥሩ አይደለም። እኛ ነጋዴዎች ነን። ሳድራቲን ወደ እኔ ጋር መጣና ሁሉንም ነገር አስረዳኝ። ምርመራዎችን ሳደርግ ይሄንን አገኘሁ። ገዳይ የተባለውንም ሰው እየደበደበ ይጠይቀዋል። ይሄ እውነት ነው? መልስልኝ። ነክዴትም የዚህን ጊዜ ያሴረውን ሴራ ወደ ኋላ ማስታወሱን ጀመረ። ዶክተር እንዳለው ከሆነ ቢበዛ 4 ወይም 5 ወራት ትኖራለህ ያለው። እናም ይሄ ሰው 2 ልጆች አሉት። ምንም አይነት ገንዘብም ሆነ ገቢ የለውም። እናም ስለምትሞት ለልጆቹ የሆነ ነገር አድርግላቸው ብዬ አስማማሁት። እና ምን ያህል ገንዘብ ነው የተስማማው? 250,000 ሊሬ። በጣም ከባድ ነው እባክህ፣ በጣም ከባድ ነው። እናም አስቀድሜ ወደ ባንክ አስገብቼለታለሁ።
ጥሩ ጥሩ የሆኑ ፎቶዎችንም አዘጋጅተናል። በእርግጥ የሰው ህይወት ባይሆን ኖሮ 250 ሺህ ሊሬ በጣም ከባድ ነው። መክዴት ይህንን አስታውሶ ከሐሳቡ ይመለሳል። አዎ እኔ ነኝ የገደልኩት እያለ ሲናገርም ልጁን መደብደቡን ቀጠለ። እሱ ራቅ ካለ በኋላም ሽጉጡን አውጥቶ እየደጋገመ ተኮሰበት። በሌላ በኩል አይሼጉል ትጠይቀዋለች። ንገረኝ እስኪ ሌላ ሰው አለህ? አረ በፍጹም እንደዛ አይነት ነገር የለም። እና ምንድን ነው? አይ አይሼጉል ከኔ የተሻለ ሰው ነው የሚገባሽ። እኔ ላንቺ አባት ሰራተኛው ነኝ። ጥሩ የሆነ ስራ የለኝም። አንቺን ደስተኛ ማድረግ አልችልም። እንደዛ ከሆነ ለምን አየር ማረፊያ ድረስ መጣህ አስቀረኸኝ? ይህንን ሁሉ ነገር ያደረኩት ላንተ ብዬ እኮ ነው። ያን ቀን መድረክ ላይ ወጥተህ ዘፈንክልኝ። እነዛ ሁሉ ነገሮች ምን ነበሩ? ፓይራዝ እየቀለድክብኝ ነው አይደል? በጭራሽ እየቀለድኩኝ አይደለም። ነገር ግን መለያየት የፍቅር አካል ነው አይደለም? እንዴ ይበቃሃል። በድንገት ተነስተህ ከዚህ የተሻለ ህይወት ይገባሻል፣ ከኔ የተሻለ ሰው ይገባሻል ማለት አለብህ? አይሼጉል ድምፅሽን ቀንሽ። በጣም ብዙ ጊዜ አስቤበታለሁኝ አልኩሽ። ይህ ግንኙነታችን የትም አይደርስም። አንቺና እኔ በጣም እናዝናለን። አይገባሽም እንዴ? በህይወቴ እንዳንተ አይነት መጥፎ ሰው በጭራሽ አይቼ አላውቅም እያለችም አይኗ ላይም ባይቀራል። በእኛ በጣም አምኜ ነበረ፣ አመንኩህ። በሁለታችንም በፈጣሪም ቢሆን አምኜ ነበር። ልቤን ላንተ ከፈትኩልህ ብላ እየተናገረችም እንባዎቿ ይፈሳሉ። ተጠንቀቅ፣ በጭራሽ ከዚህ በኋላ ከፊት ለፊቴ ላይህ አልፈልግም ብላ ተናግራ ስትሄድም ሲናን አይሼጉል እያለ ይከተላታል። በሌላ በኩል ሳድራቲን ምንም ግራ ተጋብቶ ዘው እንደቆመ ነው። ስለዚህ ባሂር ባባን ማናገር አለብን ማለት ነው። ነገር ግን ሳድራቲን ቢያናግረው አይሻልም? አባዬ ለማንኛውም ሰው ቢሆን ሁለተኛ እድል ይሰጣል። ለማንኛውም ሳድራቲን አብረን ኃጢአት ሰርተናል፣ እናም ለዚህ አዝናለሁ እያለም እጁን ዘረጋለት። ሳድራቲንም እጁን ጨበጠው። መክዴትም የሰራውን ነገር በደንብ ስለሚያውቅ ሁለቱም በግርምት ይመለከታቸዋል። ሌላ በኩል ሲናን አይሼጉልን እየተከተላት ይናገራል። እህቴ አይሼጉል እባክሽ ቁሚ፣ አባትን የፈቀደው ምን ላደርግ ብለህ ነው? እባክሽን እርስ በርስ በጣም እንዋደዳለን እኮ። ምን ላደርግ ብለህ ነው? እስኪ ንገሪኝ። ከኔ ጋር መገናኘት አትፈልጊም? ፓይራዝ ወጣ ብሎም በር ላይ ሆኖ የሁለቱን ነገር ይመለከታል። አንተና እኔ መገናኘት እንችላለን ሲናን፣ ቃል ትገቢያለሽ? አዎ ቃል እገባለሁ ብላ ስመው ፓይራዝን ገላምጠውም ወደ መኪናዋ ገብታ ትሄዳለች። ፓይራዝ የልጁን እጅ ለመያዝ ሲሞክርም ሲናን ግን ተናዶበት ጥሎት ሮጠ። ቴማም ከተደበቀችበት ወጥታ ወደ ፓይራዝ ተጠግታ ትናገራለች። ምንም አትጨነቅ፣ በቅርቡ ትረሳሳላችሁ። በጣም መጥፎ ሁኔታ ላይ ነው ያለችው፣ ተመልክተሻት አይደል እንዴ? አይሼጉልን ሄጄ ላረጋጋት። በሌላ በኩል የሲናን አያት ከባሂር ባባ ሰዎች ጋር ተገናኘ። ሰላም ላንተ ይሁን፣ ወደ ውስጥ ግባ። ባሂር ባባ ሊያናግር ይፈልጋል። በምን ምክንያት? ምን ነው ደነገጥክ? የምትፈረው ነገር አለ እንዴ? በጭራሽ የምፈረው ነገር የለም። ስለ የልጅ ልጅህ ነው መነጋገር የሚፈልገው። ወደ ውስጥ ግባ። እኔ በራሴ መኪና ነው መሄድ የምፈልገው። በሌላ በኩል አይሼጉል ቤቷ ገብታ በሐዘን ተቀምጣለች። የማን በሯን ስታንኳኳ እንባዋን እየጠራረገች ሄዳ በሩን ከፈተችላት። የማን ማስመሰሏን ትጀምራለች። አይሼጉል ንገሪኝ እስኪ ምን ተፈጠረ? ምን ሆነሻል? ምንም አልሆንኩም። ንገሪኝ እንጂ አይሼጉል። ስለ ፓይራዝ አልነገርኩሽም ነበረ? ምንም በማይመስል ነገር ነገሮች ሁሉ አበቁ። የማይመስሉ ነገሮች እንደረደረልኝ እኮ ነው የምልሽ። እና ለምንድን ነው ይሄን ያህል እያዘንሽ ያለሽው አይሼጉል? ለምንድን ነው የማላዝነው? ለምን አላዝንም? በምን ምክንያት እንኳን እንደተለያየን እኮ አላውቀውም። ምንድነው ምክንያት ስለው ለተወሰነ ጊዜ አሰብኩበትና ይሄንን ወሰንኩ ይለኛል። ምናልባት በአባቴ ምክንያት እንደሆነና እንዳልሆነ እንኳን ማወቅ አልቻልኩም። የሆነ ስህተት ሰርቼ እንደሆነ ብዬ እያሰብኩኝ ነበር። ነገር ግን ምንም አልተሳሳትኩም። አንቺ ግን ምንም አላልሽውም አይደል? ደግሞ እኔን ከዚህ ጋር ምን ያገናኘኛል? ቴማ ንገሪኝ። ወደ ፓይራዝ ጋር አልሄድሽም አይደል? ንገሪኝ። ፈጣሪ ሆይ ትዕግስቱን ስጠኝ። እንደዚህ አይነት ሀሳብ ከየት ነው የሚመጣልሽ? ቆይ አንቺ ቴማ የእውነቴን ነው የምልሽ፣ እውነቱን ንገሪኝ። አንቺ ነሽ ያደረግሽው ይሄንን ነገር? ንገሪኝ። ሌላ በኩል የሲናን አያት ሚስቱ ደውሎ ይናገራል። ሄሎ ጃናን፣ ጋዜጣዎች ላይ የምሰራው ስራ አለኝ እና ትንሽ እቆያለሁ። እንገናኛለን በቃ። ውድ የቻናሌ ቤተሰቦች ለዛሬው ለልጄ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ለልጄንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።